ሰላም ጤና ይስጥልን የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 10 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የኤርትራ ስርዓት ለአፍሪካ ቀንድ ሰላምና መረጋጋት ስጋት መሆኑ ተገለጸ። ህወሓት የኢትዮጵያ መንግስት በኃይል ለመጣል መወሰኑ ተገለጸ። ብርጌድ ንሓመዱ በእስራኤል ሀገር ሶስተኛ ጉባኤውን በስኬት አጠናቀቀ። በሰሜን ኢትዮጵያ ባለው ውጥረት የተነሳ ተፈናቃይ ቁጥር እየጨመረ ነው ተባለ። ኢራን አዲስ ሹመት ሰጠች። እስራኤል ዶናልድ ትራምፕ ያወጡትን እቅድ ውድቅ አደረገች። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። የኤርትራ ስርዓት ለአፍሪካ ቀንድ ሰላምና መረጋጋት ስጋት መሆኑ ተገለጸ። የኡፕሳላ ዩኒቨርሲቲ ፕሮፌሰር አሾክ ስዋይን በኤርትራ ለረጅም ጊዜ የቆየው አመራር በአፍሪካ ቀንድ ሰላምን መረጋጋትና ልማትን ማደናቀፉ እንደቀጠለ ገለጹ። የስዊድን ዩኒቨርሲቲ የሰላምና የግጭት ጥናት ፕሮፌሰሩ የኤርትራ አመራር ትርጉም ያለው ብሔራዊ ልማትን ከማስፋፋት ይልቅ በአፍሪካ ቀንድ ውስጥ ዳግም የማደናቀፍ ሚና እየተጫወተ መሆኑን ጠቁመዋል። ፕሮፌሰር ስዋይን ከኢትዮጵያ ዜና አገልግሎት ጋር ባደረጉት ልዩ ቃለ መጠይቅ በኢትዮጵያ ትግራይ ክልል የተካሄደውን አውዳሚ ጦርነት ያስቆመው የፕሪቶሪያው የሰላም ስምምነት ከተፈረመ በኋላም በአስመራ የሚገኘው ስርዓት ጠበኛ አቋሙን እንደቀጠለ ገልጸዋል። በትግራይ ያለው የኤርትራ ወታደራዊ እንቅስቃሴና ጽምዶ ተብሎ ለሚጠራው ጥምረት ሀገሪቱ የምትሰጠው ድጋፍ ስጋት እየፈጠረ መሆኑን ጠቁመው እንደዚህ ያሉ ድርጊቶች ዳግም ግጭትን ሊያቀጣጥሉ እንደሚችሉ አስጠንቅቀዋል። በቅርቡ የወጡ ሪፖርቶች እንደሚያመለክቱት የኤርትራ ወታደራዊ ኃይሎች ዓለም አቀፍ ሕግን በመጻረር የኢትዮጵያ ሰሜናዊ ግዛት ወደ ሆነው ትግራይ መግባታቸውና አስመራ መረጋጋትን ለማደናቀፍ በክልሉ እያደረገች ያለው እንቅስቃሴ እንደገና ስጋት መፍጠሩ ተገልጿል። የፕሪቶሪያን የሰላም ስምምነት በዋነኝነት ከሚቃወሙት ወገኖች መካከል የሚጠቀሰው የኤርትራ ስርዓት ጽምዶ ተብሎ የሚጠራውን ጸረ ኢትዮጵያ ጥምረት በንቃት እየደገፈ ነው። በዚህ ጥምረት ሽፋን ስርዓቱ የታደገው የህወሓት አንድ ክፍልን በግልጽ እንደ ተወካይ በመጠቀም በኢትዮጵያ ላይ ዳግም ጦርነት ለማስነሳት ትግራይን ወደ ጦርነት መድረክ ለመቀየርና ክልሉን ወደ አውዳሚ ጦርነት ለመግፋት እየሰራ ነው። ፕሮፌሰር ስዋይን ኤርትራ ለክልሉ መረጋጋት አስተዋጽኦ ከማድረግ ይልቅ የኢትዮጵያን የግዛት አንድነት ከመጣስ ጋር በሚጣጣም መልኩ ስትንቀሳቀስ እንደቆየች ገልጸዋል። በተለይም በትግራይ የሰላም ስምምነት ከተደረገ በኋላ ባለፉት ወራት ኤርትራ የኢትዮጵያ ሉዓላዊነት ከማክበር አንጻር በሚገባት ልክ ስትንቀሳቀስ አልታየችም ብለዋል። የኤርትራ አካሄድ የሚያሳስብበት ምክንያትም በሁለቱ ጎረቤት ሀገራት መካከል ካለው ረጅም የግጭት ታሪክ ጋር የተያያዘ ነው። እንደ ኤሮፓያን አቆጣጠር ከ1998 እስከ 2000 የተካሄደው የኢትዮ ኤርትራ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ያጠፋ ሲሆን በመላው ክልሉ ዘላቂ ጠባሳ ጥሎ ነበር። ውጥረቱ በ2018 ቀንሶ የታየው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ታሪካዊ የሰላም ስምምነት በመጀመራቸው ነበር። ይህም ለሁለት አስርት ዓመታት የቆየውን ጠላትነት በማብቃት አዲስ የክልላዊ ትብብር ዘመን ይመጣል የሚል ተስፋ ፈጥሮ ነበር። ይህ ስምምነት ለጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማትን ያስገኘ ሲሆን በመላው የአፍሪካ ቀንድም በስፋት ተቀባይነት አግኝቶ ነበር። ፕሮፌሰር ስዋይን ግን እነዚህን ተስፋዎች በአብዛኛው በኤርትራ አመራር ድርጊቶች ምክንያት እንደፈረሱ ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዚህ ዓመት መጀመሪያ ላይ በኢትዮጵያ ፓርላማ ንግግር ባደረጉበት ወቅት ከኤርትራ ጋር ውጥረት እየጨመረ ቢሄድም መንግስታቸው የሚከተለውን የመቆጣጠርና የመታገስ ፖሊሲ አብራርተዋል። ለ5 ዓመታት ያህል ጥሪ አድርገናል፣ ትዕግስትም አሳይተናል። ወደ ስልጣን ከመጣን በኋላ ባለፈ በደልና ቅሬታ ላይ ማተኮር አስፈላጊ አይደለም በማለት ካለፈው ችግር ለመራቅ ሞክረናል ሲሉ ለህግ አውጪዎች ተናግረዋል። ጠቅላይ ሚኒስትር አብይ የአሁኑ ውጥረት የኢትዮጵያ ወደ ቀይ ባህር መዳረሻ ከማግኘት ፍላጎት የመነጨ ነው የሚለውን ሀሳብ ውድቅ በማድረግ ግንኙነቱ የተበላሸው በትግራይ ጦርነት ወቅት መሆኑን ገልጸዋል። የኤርትራ ኃይሎች ከኢትዮጵያ ጦር አቋም በኋላ ወደሚገኙ አካባቢዎች በመግባት ከባድ ጥሰቶችን እንደፈጸሙና የሲቪል ሰዎች ንብረት እንዳወደሙ ጠቁመዋል። እነዚህ ጥሰቶችም ውጥረቱ እንዳባባሱት ገልጸዋል። የመከላከያ ኃይሎቻችን ከአክሱም ከወጡ በኋላ የኤርትራ ኃይሎች ወደ ከተማዋ ገብተው በወጣቶች ላይ ጅምላ ግድያ ፈጸሙ። ኃይሎቻችን ወደ አዲግራት ከተማ ሲደርሱም የመድኃኒት ፋብሪካ ሲዘረፍ ተመለከቱ። እነዚህ ድርጊቶች ውጥረቱን አባብሰውታል ሲሉ ጠቅላይ ሚኒስትሩ አብራርተዋል። ፕሮፌሰር ስዋይን የኤርትራን የክልላዊ አካሄድ ከውስጣዊ የፖለቲካ ስርዓቷ ጋር በማያያዝ አገሪቱ ለረጅም ጊዜ የጭቆናና የሰብአዊ መብት ጥሰት ታሪክ
ባለው አምባገነናዊ አመራር እንደምትመራ ገልጸዋል። ከነጻነቷ በኋላ ያለውን የኤርትራን አካሄድ በመገምገም አገሪቱ ታሪካዊ እድል እንዳባከነች አክለው ገልጸዋል። በ1990ዎቹ መጀመሪያ በኤርትራ ነበርኩ። ያ ተስፋ የተሞላበት ጊዜ ነበር። ኤርትራ እንደምታድግ ይጠበቅ ነበር። ነገር ግን ያ እድል ሙሉ በሙሉ ባክኗል። በኤርትራ የልማት ስራ በትክክል አልተካሄደም። ለልማት ለመሰረተ ልማትና ለሀገር ግንባታ አስተዋጽኦ ከማድረግ ይልቅ ኤርትራ በክልሉ ውስጥ አለመረጋጋትን ከመፍጠር ጋር እየተያያዘች መጥታለች ብለዋል። በአንጻሩ ኢትዮጵያ ትልቅና በኢኮኖሚ የበለጠ ተለዋዋጭ አገር መሆኗን፣ ትልቅ የልማት እቅዶች እንዳሏትና ለክልሉ መረጋጋት ሰፊ ኃላፊነት እንዳለባት ፕሮፌሰር ስዋይን ገልጸዋል። ኢትዮጵያ ከኤርትራ የበለጠ ትልቅ አገር ናት፣ በኢኮኖሚም እጅግ የበለጠች ናት። እንደ ኃላፊነት የምትወስድ የክልሉ ኃይልም ሚና አላት ብለዋል። በመጨረሻም ፕሮፌሰር ስዋይን በሀገሪቱ መካከል ያለው ልዩነት ወታደራዊ ውጥረትን ከማባባስ ይልቅ ዲፕሎማሲያዊ ምላሽ እንዲሰጥበት አስምረውበታል። ህወሓት የኢትዮጵያ መንግስት በኃይል ለመጣል መወሰኑ ተገለጸ። የህወሓት አመራር ከኢትዮጵያ ፌዴራል መንግስት ጋር ያደረገው የሰላም ውይይት እንደሌለ በመግለጽ መንግስትን በኃይል ለመጣል መወሰኑን በግልጽ አውጇል ሲሉ የኢትዮጵያ ጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው በማህበራዊ ሚዲያ ገጻቸው እንደጻፉት ህወሓት ያሳለፈውን ውሳኔ በሁለቱ ወገኖች መካከል የነበረውን የፖለቲካዊና ወታደራዊ ውጥረት ወደ ከፍተኛ ደረጃ መድረሱን የሚያሳይ ነው ተብሏል። ይህ እርምጃ በፕሪቶሪያ የሰላም ስምምነት በኩል የምዕራብ ትግራይን ጉዳይና ሉዓላዊነት ጥያቄን በሰላማዊ መንገድ ለመፍታት የነበሩትን ተስፋዎች የሚያጎድል ነው ያሉት አቶ ጌታቸው በህወሓት በኩል በሰላማዊ መንገድ የሚፈታ የትግራይ ጥያቄ እንደሌለ መግለጹ ከፍተኛ ዋጋ ያስከፍላል ብለዋል። ህወሓት ለወራት ሲክደው የቆየውን ከአስመራ ስርዓት ጋር ያለውን ትብብርና በሀገር ውስጥ ካሉ የታጠቁ ኃይሎች ጋር ያለውን ግንኙነት ይፋ በማድረግ በኢትዮጵያ ፌዴራል መንግስት ላይ የቀጠለው ግጭት ወደ ከፍተኛ ደረጃ ደርሷል ሲሉ አቶ ጌታቸው ከሰዋል። ከአስመራ ስርዓት ጋር የተደረገው ይህ ትብብር ትግራይን የጦርነት ቀጠና በማድረግ ከፍተኛ የሰው ህይወትና የቁሳቁስ ጉዳት ሊያስከትል እንደሚችል አስጠንቅቀዋል። ብርጌድ ንሓመዱ በእስራኤል ሀገር ሶስተኛ ጉባኤውን በስኬት አጠናቀቀ። በእስራኤል ዞን የሚገኙ የብርጌድ ንሓመዱ አባላት ለሁለት ቀናት ያካሄዱትን ስብሰባ በስኬታማ ሁኔታ ማጠናቀቃቸውን የዞኑ የሚዲያ ክፍል ነሐሴ 8 በወጣው ጋዜጣዊ መግለጫ አስታውቋል። ከነሐሴ 7 እስከ ነሐሴ 8 2026 የተካሄደው ሶስተኛው ጉባኤ መሪያችን ህግ ነው፣ የአብላጫ ድምጽን መተግበር ዋስትናችን ሲሆን የጥቂቶችን አስተያየት ማክበር መርሃችን ነው በሚል መሪ ቃል እንደነበር ታውቋል። በዚህ ስኬታማ ሶስተኛ ጉባኤ ላይ ቀደም ሲል ማህበሩ ይጠቀምበት የነበረውን ህዝባዊ ማዕበል ብርጌድ ንሓመዱ ኤርትራውያን ዞባ እስራኤል የሚለውን ስም በሙሉ ድምጽ በሚባል ደረጃ ወደ ግንባር ህዝባዊ ማዕበል ብርጌድ ንሓመዱ ኤርትራውያን ሀገረ እስራኤል ለመቀየር ውሳኔ አሳልፈዋል። በዚህ ጉባኤ ላይ አስቀድሞ አሰናጅ ኮሚቴው በመሰየም በኋላም እያንዳንዱ ቅርንጫፍ በሁለት ዘርፎች ግምገማ እንዲያደርግ ተደርጓል። በመቀጠልም የነበሩት የአንደኛ ጉባኤ አመራሮችና አማካሪ አካላት ከሁለተኛው ጉባኤ አመራሮች ጋር በመሆን ያለፉትን ሂደቶች በሙሉ ገምግመዋል። በተጨማሪም የአስተዳደር መዋቅሩ ምን መሆን አለበት በሚለው ላይ ክርክር የተደረገ ሲሆን አስፈጻሚ አካልና የቅርንጫፍ ሊቀመንበሮች እንደ ህግ አውጪ አካላት እንዲሆኑ ጸድቋል። የግንባሩ ተወካዮች የነበሩትንና ያሉትን ነጥቦች በሙሉ ከጅምሩ እስከ አሁን ድረስ በዝርዝር አቅርበዋል። በዚህ በተፈጠረው ግንባር ውስጥ የአሰራር ጉድለት ችግር ሊኖር እንደሚችል ጠቅሰው በጋራ በመሆን እንደምናስተካክለው አምነን እንታገላለን ሲሉ በመግለጫቸው አስታውቀዋል። ይህ ማለት ሌላ አማራጭ እስከሌለ ድረስ እያንዳንዱ ታጋይ ይህንን ግንባር የመደገፍ የህሊና ግዴታ አለበት። ማን እየመራ ነው ለምንስ ብሎ ከመጠየቅ ይልቅ እንዴት አድርገን መቻቻል ፈጥረን ወደ ሀገራችን የምንገባበትንና የጠላታችንን እድሜ የምናሳጠርበትን መንገድ እናስባለን የሚለው የጊዜውና የመድረኩ ጥያቄ መሆን እንዳለበት በጉባኤው ተገልጿል። በእስራኤል ሀገር የኤርትራ ግንባር ህዝባዊ ማዕበል ብርጌድ ንሓመዱ ይህንን ያለውን ሁኔታ በመጠቀም ለዚህ ግንባር የምናደርገውን ድጋፍ በአስቸኳይ በማረጋገጥ ሜዳችንን ማመቻቸትና ዝግጁነታችንን ማረጋገጥ ይገባናል የሚል መልእክት አስተላልፈዋል። ይበቃል አሉባልታ፣ ይበቃል መወነጃጀል፣ በማይጠቅሙ ነገሮች ላይ መወያየት ይበቃል። ብቸኛ ጠላታችን የሻዕቢያ ስርዓትና አስተሳሰቡ መሆኑን አምነን እዚያ ላይ ትኩረት እናድርግ የሚል ታላቅ መልእክትም ተላልፏል። በመጨረሻም በእስራኤል ሀገር የኤርትራውያን ግንባር ህዝባዊ ማዕበል ብርጌድ ንሓመዱ በጉባኤው ላይ ባስተላለፈው አደራ እያንዳንዱ ታጋይ በሚዲያ ላይ የሚያደርገውን እርስ በእርስ መጠቃቃት አቁሞ ይህንን አሁን ያለውን ሁኔታ ለጥቅማችን ልናውለው ይገባል ብለዋል።
በሰሜን ኢትዮጵያ ባለው ውጥረት የተነሳ የተፈናቃይ ቁጥር እየጨመረ ነው ተባለ። ቅዳሜ ነሐሴ 1 ቀን 2026 የህወሓትና የኢትዮጵያ መንግስት ወታደሮች ሸረሪና ውስጥ ውጊያ ገጥመው እንደነበሩና ውጊያውን ሸሽተው በመቶዎች የሚቆጠሩ ሰዎች ወደ ሱዳን መግባታቸውን መዘገቡ ይታወሳል። በውጊያው ስለተጎዱና ስለቆሰሉ ሰዎች የሚወጡ ተቃራኒ ዘገባዎች አሁንም እንደቀጠሉ ነው። ከቀዳሚው ውጊያ ከወራት በፊት ጀምሮ ለጦርነት የሚደረገውን ዝግጅትና አስገዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ ከተማ የሚገቡ ተፈናቃዮች ቁጥር እጅግ እየጨመረ መሆኑን ዶቼ ቬለ ነሐሴ 9 ያወጣው ዘገባ ያመለክታል። ከ3 ሳምንት በኋላ በአማራ ክልል የሰሜን ወሎ ዞን የአደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት በቆቦ ከተማ ብቻ የተፈናቃይ ቁጥር ከ73000 በላይ መሆኑን ገልጾ ነበር። በአሁኑ ወቅት ግን የተፈናቃዮች ቁጥር እጅግ ጨምሮ ከ100,000 በላይ ማለፉን የተፈናቃዮች ተወካዮች ይናገራሉ። አሁን ደግሞ በሰሜኑ ኢትዮጵያ የመንግስትና ሌሎች ኃይላት ጦር እንቅስቃሴ ማየሉ የሚፈናቀለውን ሰው ቁጥር ይበልጥ እንዳያባብሰው ተሰግቷል። ፍጥጫው ካየለበት ከአላማጣ ከተማ የሚሸሸውና ቆቦ ከተማ የሚጎርፈው ተፈናቃይ ባሻገር በኢትዮጵያ የተለያዩ አካባቢዎች የሚገኙ የአገር ውስጥ ተፈናቃዮችን በያሉበት በአስቸጋሪ ሁኔታ ኑሮን እንደሚገፉ ይናገራሉ። የክረምቱ ብርቱ ንፋስና ህዝብ ያስከተለው ጎርፍ ወትሮም መናኛ የነበሩ መጠለያዎቻቸውን ያወደመባቸው ተፈናቃዮች ከመጠለያው ባሻገር በምግብ እርዳታ እጦት መቸገራቸውን በመግለጽ እያማረሩ ይገኛሉ። ከተፈጥሮ አደጋው ባሻገር ያለው የጦርነት ነጋሪት ጉሰማም የአጠቃላይ ማህበረሰቡን ብሎም የተፈናቃዩን ህይወት እንዳመሳቀለው በእጅጉ ተሰግቷል ሲል ዘገባው አብራርቷል። ኢራን አዲስ ሹመት ሰጠች። የኢራን ጠቅላይ መሪ ሙጅታባ አሊ ካሜኔ አንጋፋ ወታደራዊና የፖለቲካ ሰው ሞህሰይን ሬዛኢን በሀገሪቱ ከፍተኛ የብሔራዊ ደህንነት ምክር ቤት ልዩ ተወካያቸው አድርገው ሾመዋል። ይህ ሹመት በተለይ ቴህራን ከዋሽንግተን ጋር ባላት ውጥረትና በሆርሙዝ የባህር ወሽመጥ ዙሪያ እያደረገች ባለው የጂኦፖለቲካዊ ፍጥጫ መሃል መምጣቱ የኢራንን ቀጣይ ጠንከር ያሉ እርምጃዎች አመላካች ሆኗል። የ71 ዓመቱ ሞህሰይን ሬዛኢን በኢራን የፖለቲካና ወታደራዊ መዋቅር ውስጥ ጥልቅ ስር ያላቸው ግለሰብ ናቸው። በ1980ዎቹ በኢራን ቅዱስ መከላከያ እየተባለ በሚጠራው የኢራን ኢራቅ ጦርነት ወቅት ጨምሮ ለ16 ዓመታት የሀገሪቱን የጦር ኃይል የእስላማዊ አብዮታዊ ዘብ አዛዥ በመሆን አገልግለዋል። ከዚህም ባሻገር ለጠቅላይ መሪው አማካሪ በመሆን እንዲሁም በፓርላማውና ህጎችንና እጩዎችን በሚገመግበው የጠባቂዎች ምክር ቤት መካከል የሚፈጠሩ አለመግባባቶችን በሚፈታ ወሳኝ አካል ውስጥ ከፍተኛ ሚና ሲጫወቱ ቆይተዋል። ይህ የኋላ ታሪካቸው ሬዛኢን በሀገሪቱ የውሳኔ አሰጣጥ ማዕከል ውስጥ የማይናወጥ ተጽዕኖ ያላቸው ሰው ያደርጋቸዋል። የሬዛኢን ወደ ደህንነት ምክር ቤቱ መምጣት የዓለም አቀፉን ማህበረሰብ ትኩረት የሳበው በቅርቡ በሰጧቸው በኃይል ቃል የተሞሉ መግለጫዎች የተነሳ ነው። ግለሰቡ ኢራን በሆርሙዝ የባህር ወሽመጥ ላይ ያላትን ቁጥጥር ከማንም በላይ ቅድሚያ የሚሰጡ ሲሆን ባለፈው ወር ባደረጉት ንግግር የውሃ መንገዱን መቆጣጠር ከአስርታት አቶሚክ ቦምቦች የበለጠ ዋጋ እንዳለው በይፋ ተናግረዋል። ከዚህም በተጨማሪ የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን ማዕቀብና እገዳ የማታነሳ ከሆነ ዋሽንግተን ከባድ አደጋና የሰው ሕይወት እልቂት እንደሚጠብቃት ባሳለፈው ሳምንት ጠንከር ያለ ማስጠንቀቂያ ሰጥተዋል። በመሆኑም ጠቅላይ መሪ ካሜኔ ይህንን መሰል ጠንካራና ጸረ አሜሪካ አቋም ያላቸውን ሰው ወደ ደህንነት ምክር ቤቱ ወሳኝ ቦታ ላይ ማስቀመጣቸው ኢራን ለማንኛውም የውጭ ጫና የማትበገር ከመሆኗን በላይ በቀጠናው የውሃ ላይ ደህንነት ዙሪያ ወደ ኋላ የማትልበት ጥብቅ ፖሊሲ ተግባራዊ ለማድረግ መዘጋጀቷን የሚያሳይ ጥልቅ መልእክት አለው ተብሏል። እስራኤል ዶናልድ ትራምፕ ያወጡትን እቅድ ውድቅ አደረገች። እስራኤል ዶናልድ ትራምፕ ጋዛን በተመለከተ ያወጡትን እቅድ ውድቅ አደረገች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን በተመለከተ ያወጡትን ባለ 15 ነጥብ እቅድ ሀገራቸው ውድቅ ማድረጓን ትናንት እሁድ ነሐሴ 9 ቀን አስታውቀዋል። ጠቅላይ ሚኒስትሩ የእስራኤል ጦር ሐማስ ሙሉ በሙሉ ትጥቅ እስኪፈታ ድረስ ከጋዛ እንደማይወጣም አጽንኦት ሰጥተዋል። ኔታንያሁ ትላንት በሀገራቸው የካቢኔ ስብሰባ ላይ እስራኤል ባለ 15 ነጥብ ሰነድ ውድቅ አድርጋለች። የእስራኤል መከላከያ ሰራዊት ሐማስ በትክክል ትጥቅ እስኪፈታ ድረስ ምንም አይነት ቦታ የመልቀቅ ተግባር አይፈጽምም ብለዋል። ጠቅላይ ሚኒስትሩ አያይዘውን በጦር ሰራዊታችንና በዜጎቻችን ላይ የሚሰነዘረውን ስጋት ማክሸፍ ይቀጥላል በማለት ገልጸዋል። ትራምፕ ባለፈው ወር እንዳስታወቁት እሳቸው ያቋቋሙት የሰላም ቦርድ ከሐማስና ከሌሎች የፍልስጤም ታጣቂ ቡድኖች ጋር ታሪካዊ ስምምነት ላይ መድረሱን አስታውቀዋል። ስምምነቱም ታጣቂ ቡድኖቹን ትጥቅ ለማስፈታት መሆኑን ገልጸው ነበር።
ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን። ሰላም።